መንሱር ጀማል 100,000 ብር እሰጥሻለሁ ብሎኛል። ስለዚህ ከእናንተ የሚጠበቀው ምንድነው? ቻናሌን ብቻ 100,000 ሰብስክራይብ ማስገባት ነው። 100,000 ሰብስክራይብ ከገባው መንሱር ጀማል 100,000 ብር ለኔ ይሰጠኛል ማለት ነው። ሰላም የተከበራችሁ የተወደዳችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ ተመልካቾቼ። እናንተስ እንዴት አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ ተመልካቾቼ። ዛሬ ደግሞ ስለዚህ ታውቁታላችሁ መንሱር ጀማልን አይደል ተመልካቾቼ? እና በነገራችን ላይ ከኔ ጋር አንተዋወቅም፣ ነገር ግን ትናንትና ቲክቶክ መጠቀም ጀምሬያለሁ በዚሁ አጋጣሚ ማለት ነው እና ፎሎ እንድታደርጉኝ። ስለዚህ በጣም ከመንሱር ጀማል ጋር አወራን ማለት ነው። በጣም የሚገርማችሁ ነገር እኔ ጢባራ የሚሆን በቃ እንደዚህ ምናምን ይመስለኝ ነበር እና በጣም ጥሩ ሰው ነው ከቀረባችሁት ማለት ነው። እና ስለዚህ ያው ሰሞኑን 500,000 ብር እንደሰጠ ታውቃላችሁ። ከዚህ በፊትም አንዴ ሽቱ፣ አንዴ 10,000 ብር፣ አንዴ 20,000 ብር፣ አንዴ 30,000 ብር፣ አንዴ 100,000 ብር እንደሚሰጥ ደግ ኢትዮጵያ እንደሆነ ታውቃላችሁ። ባለ ሀብት ነው። ብሩን ከየት እንደሚያመጣው ባላቅም፣ ነገር ግን ለሰዎች እየረዳ ነው ማለት ነው። በነገራችን ላይ ላላቸው ነው እኮ የሚረዳው። እውነቴን ነው የምላቸው እና በጣም አወራን። እንግዲህ ሪከርዱን አሰማችኋለሁ። ከዚህ ቪዲዮ ቀጥሎ እለቅላችኋለሁ ማለት ነው ተመልካቾቼ። ስለዚህ እኔ እና እሱ በጣም እያወራን ነበረ። ከዛን ግን እኔ ፎሎወር እንደሌለኝ ቲክቶክ ላይ ነግሬያለሁ። እሱም ያውቃል፣ 1,000 ሰው ነው ያለው። ስለዚህ ሁሉ ነገር ካወራን በኋላ ያው እንግዲህ ተመልካቾች እሱ በመሰላችሁ እንትን የሚለው ታውቁታላችሁ። አሁን ለምሳሌ 50,000 ፎሎወር ካላችሁ 100,000 ወይ 500,000 ከገባችሁ ይሄን ያህል ብር እሰጣችኋለሁ ይላችኋል። እና ያ ነገርን በዛ በጊዜው ከገባ ያን ብር ይሰጣችኋል ማለት ነው። ስለዚህ ከኔ ጋር ያወራኝ የኔ 60,000 ተከታይ እንዳለኝ ዩቲዩበር እንደሆኑ ማንኛውም ነገር አውርተናል በነገራችን ላይ ተመልካቾቼ። ነገር ግን 100,000 ከገባሽ 100,000 ከገባሽ 100,000 ብር እሰጥሻለሁ ስላለኝ እንግዲህ ተመልካቾቼ የአንድ ወር ጊዜ ነው የሰጠኝ። ምክንያቱም የልጅ እናት ነኝ፣ አይመቸኝም፣ እኔ ብዙ ጊዜ አልሰራም ብየው እንግዲህ 40,000 ሰው ነው የቀረው ማለት ነው ለ100,000። ስለዚህ አንድ ወር ጊዜ ስለሰጠኝ መንሱር ጀማል እንግዲህ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ 100,000 ስገባ በአንድ ወር ውስጥ የዛሬ ወር ድረስ ከገባው 100,000 ብር ይቀበላለሁ ማለት ነው። ስለዚህ እናንተ ሁላችሁም ኢትዮጵያውያኖች በሙሉ የመንሱር ጀማልን ብር እንድቀበል ሁላችሁም ሰብስክራይብ እያደረጋችሁ ቻናሌን እንግዲህ 100,000 እንድታስገቡኝ ነው ዛሬ ለእናንተ ይዤላችሁ የመጣሁት። ያው እንግዲህ ይህ ብር በነፃ እናንተ ለምታደርጉት ነገር ነውና ለኔ ገቢ የሚሆነው 100,000 ብር ደግሞ በአሁን ሰዓት እኔ ብዙ ነገር እጠቀምበታለሁ። እኔ 500,000 ምናምን አይደለም 100,000 ብር ነው በቃ ይበቃኛል። ስለዚህ ተመልካቾቼ ሰብስክራይብ እንድታደርጉኝ ነው። በነገራችን ላይ ሰብስክራይብ ካረጋችሁኝ 100,000 ከገባው 100,000 ብር እቀበላለሁ ማለት ነው። ዩቲዩበር አይደለም ያው ቲክቶከር ነው። ስለዚህ እኔ ደግሞ እንደምጠቀምበት ነው። ስለዚህ ተመልካቾቼ ይሄንን ነገር እንድታደርጉልኝ ነው የዚህን የሰውዬ ብር ፍስ እንዳረገው ማለት ነው። እና መንሱር ጀማል እውነት አልመሰለኝም ነበር እንደዚህ ለምታደርገው ለድሃዎች ለምሰጠው ብር። በጣም ጎበዝ ነህ፣ ብር ይባረክ። ስራዎች ማንኛዎቹ ነገሮች እንግዲህ በሄድኩበት ሁሉ ይቅና። በነገራችን ላይ ደብረ ብርሃንም አንድ ጊዜ መጥቼ ነበር ብሎኛል። በዛ ላይ ደግሞ በቅርብ ሰዓት ክረምት ሳይገባ ደብረ ብርሃን እንደሚመጣም ነግሮኛል። በዚህ አጋጣሚ ቪዲዮ አብረን እንሰራላችኋለን። ነገር ግን አሁን 100,000 መግባት አለብኝ አደራ የሚለው ሙዚቃ እያዳመጣችሁ እንግዲህ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ታፕ ዘስክሪን አይደለም እንግዲህ ሰብስክራይብ ብቻ ነው የምታደርጉት። ጠቅ እያደረጋችሁ ለጓደኞቻችሁ ይቺ 100,000 ብር እንዳታመልጠኝ። 100,000 ብሯ ካመለጠችኝ ግን አመለጠች ነው። ለምን እንዳያመልጠኝ ለምን እኔ ሲያመልጠኛል? ይሄ ድል ካገኘው አይቀር እንግዲህ 100,000 ብር ቀላል ብር አይደለምና ስለዚህ እውነት ከሰጠኝ አላውቅም። እኔ ማለት የሰው ገንዘብ እንኳን እንደዚህ ጠብቶኝ ምናምን ሳይሆን እራሱ ስላለኝ ነው። እራሱ መንሱር ጀማል
ምን እንደምትጠቀሚው አለኝ። ይሄን ነው የምጠቀመው። በድንገት ነው የተገናኘ ነውና ስለዚህ በነገራችን ላይ ጢባራ ምናምን እንደሚመስለኝ ታውቃላችሁ፣ ግን በጣም አይደለም። በቃ ሙር ሰው ነው። እውነቴን ነው የምላችሁ፣ ሙር ሰው። ስለዚህ እኔ ወሬ አልችልበትም፣ ጅንጀራ አልችልበትም እና ያው 100 ሺህ ግን ሲለኝ እንደዚህ ከገባሽ 100 ሺውን ጣጣ የለም ላይቭ ላይ ነው ምናምን ሲለኝ እኔ ቲክቶክ አልጠቀምም በቃ ለመደበሬ ነው ምናምን ስለው በቃ ችግር የለውም እኛ በምናደርገው ህዝብ እንዲያውቀው ብቻ እንደዚህ እናደርጋለን። ስለዚህ አንቺ ብቻ 100 ሺህ ግቢ፣ በቃ 100 ሺህ ግቢ፣ እኔ 100 ሺህ ብርሽን እሰጥሻለሁ ብሎኛል። እንግዲህ ይቺ 100 ሺህ ብር ከመጣች ላይ ለአንዳንድ ነገሮች ትሆነኛለች። ካልሆነም ደግሞ ችግር የለውም 50 ሺህም 60 ሺህም 10 ሺህም ይበቃኛል ማለቴ ብሩን አይደለም። ሰብስክራይቡ ያላችሁ ይበቃኛል። ከቻላችሁ ግን ብታስገቡኝ ደስ ይለኛል። ካልቻላችሁ ደግሞ ታውቁት በቃ ይቅር፣ የሱ ብር ይቅር፣ ጥንቅር ብሎ ይቅር። እሺ እንዳትጨነቁ፣ እናንተ እንድትጨነቁ አልፈልግም። ግን ያው ይህ አጋጣሚ ምክንያቱም እዚህ ሚዲያ ላይ እፍስ አድርጋችሁ ካልሄዳችሁ ምንም የራሳችሁ የሰራችሁት ብርማ እንትን አይደላችሁ እና ምን ልላችሁ ነው ውዶችዬ፣ ይሄ ነገር ልላችሁ ነው ዛሬ የመጣሁት። ይሄን ቻንስ በዚህ አጋጣሚ ይሄን ቻንስ ስላገኘው ለእናንተም ነግሬያችሁ የዚህ ሰሞን ንፋስ አትጠይቁኝ። በቃ በጣም ንፋስ አለ ተመልካቾች፣ ይኸውላችሁ ቤቴ ሊገነጠል ነው እና ምን ሊመጣ እንደሆነ አላውቅም። ጦርነቱ ሊመጣ ነው መሰለኝ። ንፋስ ሲበዛ ጦርነት ይበዛል ነው የሚባለው እና ለዛ ነው መሰለኝ። ያው ንፋስ አለ እየሰማችሁት ነው። እንደዚህ ደግሞ አላወራም። ይሄኔ ከጓሮ እየሰሙኝ ነው እና እንደዚህ ማውራት አይቻልም እኛ ሰፈር፣ ምክንያቱም አሉ ሳፕ ነው የሚደረግባችሁ። ኤኒዌይስ እሱን ተውትና የ100 ሺህ ብር ጨዋታ ነው። የ100 ሺህ ብር አሸናፊ ጨዋታ እንደሆነ እንግዲህ ተመልካቾች እናንተም አግዙኝ ማለት እወዳለሁ። ስለምትከታተሉኝ ግን በፍቅርና በውድ ነው የምወዳችሁ ውዶችዬ። ይመቻችሁ። በሌላ ቪዲዮ እስከምንገናኝ ወዳችኋለሁ። ባይ ባይ ቻው። የመንሱር ጀማል ሰምተሃል? እኔ 100 ሺህ ከገባ 100 ሺህ ብር ለኔ ታመጣለህ። ቃልህ ነው። ሪከርድ አድርጌሃለሁ። ሪከርዱን አንድ ቃል አሰማችኋለሁ ተመልካች። ምክንያቱም እናንተም ጥንቃቄ ማድረግ አለባችሁ። ሰውን ስታወሩ የሚዲያ ሰው ስትሆኑ ማንንም ሰው ሪከርድ አያረገኝም ብላችሁ እንዳታስቡ። እንት ስትሉ ሪከርድ አለ። የሆነ ነገር እንት ስትሉ ስታወሩ ሰዎች ሪከርድ ያደርጓቸዋልና በጣም ጥንቃቄ አድርጉ። በተለይ ባለትዳሮች፣ ትዳር የሌላችሁ ሰዎች ብቻ ግን ጥንቃቄ አድርጉ። ምክንያቱም ሳታስቡት ያ ነገር ሊወጣባችሁ ይችላል። ከዛ በኋላ ደግሞ እንደገና የሆነ ወንጀል ይዞባችሁ ሊመጣ ይችላል። ከሆነ ሰው ጋር ሊያጋጫችሁ ይችላል። ዞሮ ግን ሰውን አትመኑ ለማለት እወዳለሁ። እወዳችኋለሁ። እናንተ መመኘት እኮ አይከፋም። ለማንኛውም ውሸቴን ነው። ነገር ግን ምናልባት የተመኙትን ምንድነው የሚባል ነገር አለ። ኤኒዌይስ እኔ ውሸቴን ነው። እናንተ የእውነት እንዳይመስላችሁ።